ሰላም ጤና ይስጥልኝ ውድ የሆፕ ስኩል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የሆፕ ስኩል ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር ማድረጋችሁን አትዘንጉ። ዛሬ ለየት ባለ ሁኔታ እንግሊዘኛ ቀለል ያሉ ንግግሮችንና እንዲሁም ጽሁፎችን ማንበብና መጻፍ የምንችልበትን ቀላል መፍትሄ ማሳያችሁ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው በመከታተል እንዲሁም በማንበብና በመጻፍ ማስታወሻ በመያዝ ራሳችሁን ልትገመግሙበትና ልታዩበት የሚገባ ቀላልና ዘወትር የምንጠቀማቸው የእንግሊዝኛ ቃላቶችን ከነ ትርጉማቸው ነው ይዤላችሁ የመጣሁት። እናንተ ከሚጠበቀው በላይ ላይክ እና ሼር እያደረጋችሁ ለሌሎች አማርኛ እንዲሁም እንግሊዝኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ባሉበት ሆነው በኦንላይን እጃቸው ላይ በሚገኝ ስልክ ብቻ ትምህርታቸውን መከታተል እንደሚችሉ እንድታሳውቁልኝና እንዲሁም እንድታዳረሱልኝ እያልኩኝ ከወዲሁ አሳስባለሁ። ስለዚህ እናንተ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘወትር የምታገኙን ነው የሚሆነው። በኦንላይን ትምህርታችሁን ለመከታተል ዘወትር ከሰኞ እስከ ዓርብ በሚገኙ የሥራ ቀናት ብቻ እያስተማርን እንገኛለን። እናንተም የዚህ ዕድል ተካፋይ ተሆኑ ዘንድ ስልካችን ሴቭ በማድረግ ልታናገሩንና ትምህርታችሁን ልትከታተሉ ይገባል። በግል ወይም በግሩፕ በማንኛውም ሰዓት እናንተ በምትፈልጉት ሰዓት ብቻ ትምህርቱ እየተሰጠ ይገኛል። አዲስ ተመዝጋቢዎች ከሆናችሁ አሁኑም ምዝገባ ላይ ነን። እናንተም በአዲስ መንፈስ በአዲስ ትምህርት መጀመር ትችላላችሁ። ዛሬ ወደ ያመጣሁት ትምህርት ስንሄድ ከዚህ ጋር እንደምታዩት ፊደላትና ቃላትን ከነ ትርጉማቸው ነው ይዤላችሁ የመጣሁት። ስለዚህ እዚህ ጋር እንዴት እንደምናነብ ረጋ ብለን እናያለን። እንዴት እንደምናነብ እንዴት እንደሚነበብ ወደ አማርኛ ስንቀይረው ወይስ አነባቡ ምን ይመስላል፣ ትርጉሙስ ምንድነው የሚለውን አብረን እናያለን። ስለዚህ ከዚህ ጋር የምታዩት እቺ አይ ነች። አይ ማለት እኔ ማለት ነው። አይ ማለት እኔ ማለት ነው። ኤስ ኢ ኢ ስናነበው እንደማን ነው የምናነበው? እንደ ሶስተኛ ሲ ብለን ነው የምናነበው። ሲ ኤስ ኢ ኢ ስናነብ ሲ ብለን እናነበዋለን። አይ ሲ አይ ሲ። ይሄ ደግሞ ዋይ ኦ ዩ ማለት ስናነበው እንደማን ነው? እንደ ዩ ነው የምናነበው ዩ። ስለዚህ አይ ሲ ዩ ካልነ አይ ሲ ዩ አይ ሃለሁ ማለት ነው። አይ ሲ ዩ ካልነ አይ ሃለሁ ማለት ነው። አይ ሃለሁ። ዘ ኔክስት አይ ደብሊው ኤ አይ ቲ ካልነ እንደማን ነው የምናነበው? ደብሊው ኤ እንደ ዋ እናነበውና እቺ ደግሞ አይቲ ደግሞ እንደ ት እንደሚለው ት ዋይት ዋይት እት ብለን ነው የምናነባት። አይቲ እንደ እት እት። ስለዚህ ዋይት ብለን እናነበዋለን። አይ ዋይት የኛው ቅድም እንዳልኳችሁ ዩ ማለት ነው። አይ ዋይት ዩ ካልነ ምን ማለታችን ነው? አይ ዋይት ዩ ስንል እጠብቅሃለሁ። ዋይት ማለት መጠበቅ ማለት ነው። አይ ማለት እኔ ማለት ነው። ስለዚህ አይ ዋይት ዩ ካልነ እጠብቅሃለሁ ማለት ነው። አይ ዋይት ዩ ካልነ እጠብቅሃለሁ እጠብቅሃለሁ። ዘ ኔክስት ይሄ ደግሞ ደብሊው ኤ ኤን ቲ ዋንት ብለን እናነበዋለን። ዋንት። ይሄኛው ዋይት ካልነ ይሄኛው ወንት ብለን እናነበዋለን። ወንት ማለት ደግሞ ፍላጎት ወይም መፈለግ ማለት ነው። አይ ወንት ዩ ካልነ እፈልግሃለሁ ወይም እፈልግሻለሁ ማለት ነው። ሁለቱንም ጾታ መጠቀም ይቻላል። በወንድም በሴትም መጠቀም እንችላለን። እዚህ ጋር እኔ በወንድ ብቻ ነው ያደረጉት፣ ነገር ግን በሴትም መጠቀም ይቻላል። ስለዚህ አይ ዋንት ዩ ካልነ እጠብቅሃለሁ ማለት እፈልግሃለሁ ማለት ነው። አይ ዋይት ዩ ካልነ ደግሞ እጠብቅሃለሁ ማለት ነው። እጠብቅሃለሁ፣ እፈልግሃለሁ። ዋይት ካልነ መጠበቅ ነው። ወንት ካልነ ደግሞ መፈለግ ነው። ስለዚህ አይ ወንት ዩ እንላለን። ይሄኛውን ደግሞ አይ ዋይት ዩ እንላለን። ስለዚህ አይ ወንት ዩ ካልነ እፈልግሃለሁ ማለት ነው። ዘ ኔክስት አይ ቲንክ ዩ ስናነበው ቲንክ ብለን ነው። ስለዚህ THINK ስናነበው ቲንክ ብለን እናነበዋለን። ቲንክ THI TNK ክ ንክ ብለን እናነበዋለን። ስለዚህ አይ ቲንክ ዩ ካልነ አይ ቲንክ ዩ ማለት ቲንክ ማለት ማስታወስ ማለት ነው ባጭሩ። ቲንክ ካልነ ማስታወስ ማለታችን ነው። ስለዚህ አይ ቲንክ ዩ ካልነ አስታውስሃለሁ አስታውስሃለሁ። አይ ቲንክ ዩ አስታውስሃለሁ ማለት ነው። ዘ ኔክስት አይ ሎቭ ዩ LOVE ሎ ስንል LO ማለት ነው። ሎቭ ስንል ደግሞ VE በአንድ ላይ ሎቭ። አይ ሎቭ ዩ ሎቭ ብለን እናነበዋለን፣ ላቭ ብለን እናነበዋለን አንዳንዴ። ስለዚህ አይ ሎቭ ዩ ካልነ እወድሃለሁ ማለት ነው። እወድሃለሁ ወይም እወድሻለሁ ሁለቱንም መጠቀም ይቻላል።
አይ ላቭ ዩ ካልነ እወድሻለሁ ወይም እወድሃለሁ የሚለውን ሁለቱን መጠቀም ይቻላል። እዚህ ጋር ደግሞ አይ ሄት HATE ሄ እንለዋለን። HA ሄ ብለን እናነበዋለን። TE ደግሞ ት ብለን እናነበዋለን። ት ስለዚህ አይ ሄት ዩ አይ ሄት ዩ እጠላሃለሁ አልወድህም ማለት ነው። እጠላሃለሁ አይ ሄት ዩ ካልነ እጠላሃለሁ ማለት ነው። እጠላሃለሁ። ዘ ኔክስት አይ ሜት ዩ MEET ስናነበው ሚት ብለን እናነበዋለን። ሚት መገናኘት ወይም ማግኘት እንደማለት ነው። ስለዚህ አይ ሜት ዩ ካልነ አገኝሃለሁ ወይም አገኝሻለሁ። አይ ሜት ዩ ካልነ አገኝሻለሁ ወይም አገኝሃለሁ የሚለውን ይገልጽልናል። ዘ ኔክስት አይ ጊቭ ዩ GI ስንል ግ ብለን እናነበዋለን። VE ካልነ ቭ ስለዚህ ጊቭ። ስለዚህ አይ ጊቭ ዩ ጊቭ ማለት መስጠት ማለት ነው። ስለዚህ አይ ጊቭ ዩ ካልነ ደግሞ እኔ እሰጥሃለሁ ላንተ። ዩ ማለት አንተ ማለት ነው። አይ ማለት እኔ ማለት ነው። ስለዚህ እኔ ላንተ እሰጥሃለሁ። አይ ጊቭ ዩ ካልነ እኔ ላንተ እሰጥሃለሁ። በአጭር ቃል ስንገልጸው ደግሞ እሰጥሃለሁ በሚል እንገልጸዋለን ማለት ነው። እሰጥሃለሁ። ዘ ኔክስት WH እነዚህ ጋር የምታያቸው በሙሉ WH ኩዌስችን ይባላሉ። WH ኩዌስችን ናቸው እነዚህ በሙሉ። እነዚህ ደግሞ አንድ ነገር ስንጠይቅ የምንጠቀማቸው ነገሮች ናቸው። WH ኩዌስችን ማለት ከነስሙ እንደምትረዱት ኩዌስሽናሪ ነው ወይም ጥያቄያዊ ነው። ስለዚህ WHን ተጠቅመን የምንጠይቃቸው ጥያቄዎች ምን ይመስላሉ የሚሉትን አብረን እናያለን። ከዚህ ጋር እንደምታዩት WHY ማለት ዋይ ማለት ነው። ዋይ ማለት ለምን ማለት ነው። ዋይ ማለት ለምን ማለት ነው። ስለዚህ ዋይ ካልነ ለምን ነው። NOT ኖት ዋይ ኖት ኖት ማለት አይሆንም ማለት ነው። አይሆንም ማለት ነው። ስለዚህ ዋይ ማለት ደግሞ ለምን ማለት ነው። በአንድ ላይ ዋይ ኖት ለምን አይሆንም። ያው ለምን አይሆንም ማለት ነው። ዋይ ኖት ካልነ ለምን አይሆንም ዋይ ኖት እንላለን አንዳንዴ። ይህ ማለት ለምን አይሆንም ማለት ነው። እሺ ዘ ኔክስት who cares ሁ ማለት WHO ማለት ነው። ሁ ማለት እሱ ወይም እሷ የሚለውን የሰውን ማንነት የሚገልጽልን ነው። ስለዚህ ሁ። ከዛ ደግሞ ኬር ስንል ደግሞ CARES ኬርስ ማለት መጨነቅ ማለት ነው። መጨነቅ ሁ ኬርስ ማለት ሁ ማለት ማን ማለት ነው። ባጭሩ ሁ ማለት ማን ማለት ነው። ስለዚህ ሁ ኬርስ ካልነ ማን ይጨነቃል ወይስ ለማን እጨነቃለሁ እንደማለት ነው። ሁ ኬርስ ካልነ ማን ይጨነቃል ለማን እጨነቃለሁ እንደማለት እንወስደዋለን። ሁ ኬርስ ወይም ሁ ኬርስ ካልነ ለማን እጨነቃለሁ ወይስ ማን ይጨነቃል ማለት ነው። ኦኬ ዘ ኔክስት ዋት WHAT ዋት ነው። አሁን ምን ማለት ነው። ዋት ማለት ምን ማለት ነው። ነው ማለት አሁን ማለት ነው። ነው ካልነ አሁን ማለት ነው። ዋት ካልነ ምን ማለት ነው። ዋት ነው ስንል በአንድ ላይ አሁን ምን ሊሆን ይችላል ልንል እንችላለን። ስለዚህ አሁን ምን ካልነ ዋት ነው። ኦኬ እዚህ ጋር ደግሞ WHY ነው አይደለ? ዋይ ማለት ነው። ዋይ ቅድም ብያችኋለሁ ለምን ብያለሁ አይደለ? ሚ ካልነ ደግሞ እኔ ማለት ነው። ሚ ካልነ እኔ ማለት ነው። ME ሚ ብለን እናነበዋለን። ስለዚህ ዋይ ሚ ካልነ ለምን እኔ ማለት ነው። ዋይ ማለት ለምን ማለት ነው። ሚ ማለት እኔ ማለት ነው። በአንድ ላይ ስናያይዛቸው ለምን እኔ። ዋይ ሚ ካልነ ለምን እኔ ማለት ነው። ዋይ ሚ ለምን እኔ። ዋይ ዩ ካልነ ደግሞ ዩ ማለት ደግሞ አንተ ማለት ነው አይደለ? ከዛ ዋይ የሚለው ለምን ነው የሚለው። ስለዚህ ዋይ ዩ ካልነ ለምን አንተ ማለት ነው። ለምን አንተ። ዋይ ዩ ካልነ ለምን አንተ። ዋይ ሚ ካልነ ለምን እኔ ማለት ነው። ለምን እኔ። ኦኬ ዘ ኔክስት ሁ ናውስ KNOWS ኬ ከዚህ ጋር ሳይለንት አድርገን ነው ሳናነብ ነው የምናልፋት። ክነው አይባልም ነው የምንለው። ከዚህኛው ጀምረን ነው የምናነበው። ስለዚህ ነው ማለት ማወቅ ማለት ነው ባጭሩ። ሁ ማለት ማን ማለት ነው። ስለዚህ ማን ያውቃል። ሁ ናውስ ካልነ ማን ያውቃል ማለት ነው ባጭሩ። ሁ ናውስ ማን ያውቃል። ሁ ማለት ማን ማለት ነው። ናውስ ማለት ማወቅ ማለት ነው። ስለዚህ ማን ያውቃል። ሁ ናውስ ካልነ ማን ያውቃል ማለት ነው። ማን ያውቃል። ኦኬ እዚህ ጋር ደግሞ ሁ ሳይድ ሁ ማለት ማን ማለት ነው። ሳይድ ማለት አለ ተናገረ የሚለው ነው። ስለዚህ ሁ ሳይድ ካልነ ምን አለ። ሁ ሳይድ ምን አለ፣ እሱ ምን አለ።
እሱ ምን አለ? who said እሱ ምን አለ የሚለውን ይገልጽልናል። እሱ ምን አለ? who said። ኦኬ የመጨረሻው ደግሞ what then what then WHAT ካልነ what ማለት ነው። THEN ካልነ ዘን ማለት ነው። ስለዚህ what then ካልነ ከዚያ ምን ዋት ዘን ካልነ የመጨረሻው ቀጥሎ የሚፈጠረውን ነገር የምንጠቀምበት ማለት ነው። ዋት ዘን ካልነ ምን ማለት ነው? ከዚያስ ምን ማለት ነው? ከዚያስ ምን ሊፈጠር ይችላል የሚለውን የምንገልጽበት ይሆናል ማለት ነው። ቤተሰብ ዛሬ ቀለል ባለ ሁኔታ በተለምዶ እንዲሁ በቀላል ሁኔታ የምናነባቸው የምንጽፋቸውና ዘወትር የምንናገራቸው የምናዳምጣቸው ቃላቶችን በዚህና በዚህ መልክ ቀለል እያደረግን እያስተማርን እንገኛለን። እናንተም ይህ ቪዲዮ እንደደረሳችሁ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ተባበሩን። ከዚህ በተጨማሪ ደግሞ ለየት ባለ ሁኔታ በቀጣይ ቪዲዮ እንገናኛለን። በውስጥ መስመር መማር ለምትፈልጉ በቀጥታ መደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። ስልካችን እዚህ ጋር ስክሪኑ ላይ ታገኛላችሁ። ደውሉልን፣ አናግሩን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ቸርን ሰንብት።